ጋይስ በቃ እኔ እንደ ሰሞኑ የናብርሽ እና የነሩታ ቪዲዮ ተመችቶኝ አያውቅም። የምር ከመጀመሪያ እስከ መጨረሻ እየሳኩ ነው የምጨርሰው። አብርሽ የቀልድ አፒታይቱ ሁሉ ነው የተከፈተ። በቃ ከፍቅር ጋር ሲሰሩ በስማም ሳቅ በሳቅ ነው። ከመጀመሪያ እስከ መጨረሻ ነው እየሳኩ ነው የሚጨርሰው። የምር ማለት ነው። ሁላችሁም ሳትዋሹ ሄርሜላን የምትወዷት ፍቅርን የምትወዷት የምር ግን አሁን እንደው ሳቃችሁ እየሳቃችሁ አይደለም? ፍቅር ስትስቅ አብራችሁ አስቁም። የምር እኔ እስቃለሁ እንዴ! የሚጠላ ሰው ራሱ ይስቃል። ፍቅርን የሚጠሏ ሰዎች ራሱ ይስቃሉና የፍቅር ፊት በቃ ለዩቲዩብ የተፈጠረ ፊት ነው ያላት የምር። የሄርሜላ ምንም ለዩቲዩብ አይሆንም። ሄርሜላ ፖለቲከኛ ነገር ምናምን የሆነ ባለስልጣን ብትሆን ያዋጣሻል፣ ኮስታራ ፊት። ከዛ በተረፈ ግን ፍቅርና ፍቅርና ሩታ ፊታቸው ለዩቲዩብ ይሆናል የምር እና ማለት ነው። ወይኔ ፍቅርዬ የኔ ጠንበለል የኔ አማላይ ኦ ማይ ጋድ ወይኔ ሰሞኑን የምር በቃ በሳቅ ፍርስ ንፍር እያልኩ ነው። አብርሽ የራሱ ከልቡ ነው የሚሰቀው እኮ ስማ ደስ ሲሉ ማርያምን። አብርሽና ፍቅር ግን ቀጥሉበት፣ ትንሽ ብትቀጥሉበት አሪፍ ነው። ሳቃችሁ እንዴት ደስ ይላል። እና ዛሬ እንግዲህ እንደተለመደው ሩታና ሄርሜላ ተጠሩ። እናችሁ እኔ ብያችኋለሁ እኮ ትናንትና ሩታ ጠርታ አብርሽን ከህይወት ይውጣል ብላለች። ዛሬ ደግሞ ጠሯት። ሩታ ለምን ተጠሩኛላችሁ እያለች ደግሞ ነገ ትመጣለች እና ጠርተው ነው የሚያወሯት የሚያበሽቋቸው ብያችሁ ነበር። አሁን ሄርሜላም ሆነ ሩታ ከህይወታችሁ ወጣም ቢሉ እየጠሩ ማዛጋቸው አይቀርም። ኧረ በስመ አብ ደማቸውን አፈሉት፣ አንተከተኩት። ሄርሜላ ወዳ ሳይሆን ተገዳ ነው ከዚህ ህይወት የምትወጣው። ሩታም መቼም ለምደዋለች መቃጠሉን። ከስንት ሴት ጋር ሲያቃጥላት የኖረ ሰው ነው። ከፍቅር ጋር ለምደዋለች ሩታ። ሄርሜላ ግን አዲሷ ነው መቃጠል እና ልመጂው ሄርሚዬ ልመጂው። እና በጣም እየተናደድሽ ነበረ። እኔ ቆንጆ ነኝ አለች ደግሞ ፍቅርን በቫዝሊን የማይወዛ ፊት አላሉም እንዲው ተሰጥቶ አረጊት ፊት ሁሉ ማለት ነው። አረ ማርያም ፍቅር እኮ የኔ አማላይ ቆንጅና ብትሉ ጸባይ ብትሉ ሳቋ ብትሉ ቀልዷ ብትሉ ሁሉ ነገር ትወንሳችኋለች። የምር ሩታንም ሄርሜላንም ትበልጣለች ፍቅር በመልክም ሆነ በሳቅም በፈገግታም በሁሉ ነገር በአቋም በሞዴልነት ትበልጣችኋለች። ምንም መዋሸት አያስፈልግም። እዚህ ጋር እስኪ መስክሩ፣ ማን ነው ከሶስቱ ሴት የሚያምረው? በአቋም በመልክ በምናምን ማን ያምራል? ሩታም ቆንጆ ናት፣ ግን የልጅ እናት ናት ምናምን ብትሆንም ግን ታምራለች። ሩታም ቆንጆዬ ናት የምር። ሄርሜላ ዱቄት ባትቀባ ምንም አትታይ። ይስማ አመዳም ነገር ናተኝ፣ ጥፍጥፍ ነገር። ሩታም እንደዛው ናት፣ ዱቄት ባትቀባ ብዙም አታምርም፣ ግን ያው ትንሽ ትሻላለች ከሄርሜላ። ፍቅር ኦ ማይ ጋድ ያለ ሜካፕ ቆንጅዬ ውበታም ናት። ቅላቷ ምናምን ራሱ የራሷ ነው። ሄርሜላ አመዳም ፊት እኮ ናት። ያው ሜካፕ አመድ በጣም ታበዛለች ሄርሜላ። በነገራችን ከጸጉሯ ጀምሮ አርቲፊሻል ነው እና ፍቅርዬ በሁሉም ትበልጣለች ቁም ነገር። እና እንግዲህ ሰርግ ሊጠሩ ነበረ ሩታና ሄርሜላ። የፍቅር 100,000 ሊከበር ነው። አብረሽ ትልቅ ሰርፕራይዝ አለ ምናምን እያለ ነው እና እንዳልኳችሁ ነው። አብረሽ ፍቅርን ማበረታታት በጣም ይመቸዋል። ምክንያቱም ያው ዩቲዩብ ብሎ ሲጀምር ፍቅር ናት አብራው የነበረች። ከዛ ቀጥሎ ግን ዩቲዩብ ላይ በደንብ ታዋቂ እንዲሆን በቃ ብዙ ነገር እንዲኖር ያደረገችው ከፍቅር ቀጥላ ሩታ ናት። ምንም ጥያቄ የለው። ከፍቅር ደግሞ የሩታ ድርሻ በጣም ትልቅ ነው። ብዙ ጊዜ ነው አብረው የሰሩት ምናምን በደንብ እንዲታወቅ ያደረገችው ደግሞ ሩታ ናት። መጀመሪያ ፍቅር ነበረች። ከዛ ደግሞ ከሩታ ጋር ሲሰራ ደግሞ የበለጠ ታዋቂ ሆኗልና የመጀመሪያዋ ፍቅር ናተኝ ወደ ዩቲዩብ በደንብ እንዲመጣ ያደረገችው ከዛ ሩታ ናት። እና እንግዲህ ያው ፍቅርን በፍቅር መጨከን አይፈልግም። ሲከፋት ይቻናሏ ሲቀዘቅዝ በደንብ ሞቅ እንድል ነው የሚያደርግላት አብርሽ። በነገራችን ላይ የሆነ ውስጡ ክፋት የለበትም። ይሄ ሴት ምናምን ይቀይራል እንጂ ውስጡ ምንም ክፋት የሌለበት ሰው ነው። በጣም ሰውን ይረዳል። ከድሮ ጀምሮ ፍቅርና አብርሽ ታውቃላችሁ ብዙ የተቸገሩ ሰዎችን ሲረዱ ምናምን። ከዛ ከሩታ ጋር ከሆነ በኋላ ግን ማለት ነው ተቀየረ። ገንዘብ ሲያገኝ ምናምን ሁሉንም ረስቶ በቃ አሁን ሴት መቃየር ጀመረ ማለት ነው። እና ያው ፍቅርዬን በጣም ነው የሚወዳት የሚያከብራት። የልጅነቱ ስለሆነች በጣም መርዳት ይፈልጋል። የሚወዳት ስላችሁ እንደ ድሮ አብረው እንደምትሰራ እንደ ሰፈሩ ልጅ ምናምን ይወዳታል እንጂ እንደ ፍቅረኛ እኔ እንጃ። እንደ ፍቅር ስሜት አለው አሁንም አላቅም። ግን ያው የልጅነቱም ስለሆነች የሌላ ሰው ሚስትም ስለነበረች የልጅነት ጓደኛነት ምናምን ያዝንላታል እንጂ እኔ ፍቅር ስሜት አለው ብዬ አላስብም። ፍቅርም እንደዛው
አብርሽ የሰው ባልሆነው ፍቅር አብርሽን ታፈቅረዋለች አሁንም ብዬ ነው አላስብም። ስታባቸው ራሱ እኮ ፍቅረኛሞች አክት አይደለም ፊታቸው ራሱ እህትና ወንድም ነው የሚመስሉት አብርሽና ፍቅር እህትና ወንድም እና በጣም ነው ደስ የሚሉት። አብርሽ ያው ዞሮ ዞሮ ፍቅርን ሩታና ሄርሜላ ለማቃጠል እየተጠቀመበት ነው። ማናት ከኔ ጋር እስከ መጨረሻው የምትታገለውን የሚለውን ነገር ለመፈተን ነው እንጂ የእውነት ከፍቅር ጋር አብሮ ያው የፍቅር ህይወት ጀምሮ ተጋብተው ምናምን ይኖራሉ። አላቅም ወደፊት የሚፈጠረው ነገር አይታወቅም። ወይ ሄርሜላ በመሀል ትሄድና ከሩታ ጋር ይሆናሉ ምናምን እንደዛ ነው ሊፈጠር የሚችለው። ወደፊት ምን ይፈጠራል ብሎ መገመት ከባድ ነው አሁን ላይ። ምክንያቱም 3 ሴት ሆኖ ከንተና ጋር ይሁን ብሎ ለመወሰን ራሱ ከባድ ነው እና እንግዲህ ሩታንም ካሁን በፊት አልፈልግም ብሎ ነበረ። ሄርሜላን ደግሞ ቀለበት አስሮ አብሬሽ እኖራለሁ ብሏት ነበረ። ምንም ሳይፈጠር ከሄርሜላ ጋር ነው ዝም ብሎ ላሽ ያለ። ሩታ ጋር ስሽ ተለያይተው ነበረ። ከዛ ሩታ ጋር ሆንኩ ብሎ ደግሞ አሁንም ላሽ ብሎ ወደ ፍቅር ሄደ እና አብርሽ ከንትና ጋር ይሆናል ብሎ እስከ መጨረሻው ለመወሰን ከባድ ነው። ግን ደግሞ እኔ ሩታን ይመስለኛል የሚወዳት እስከ መጨረሻው። የምር የእውነት ስሜት ያለው ለሩታ ነው የሚመስለኝ እንጂ ለሄርሜላ እኔ ምንም ስሜት አለው ብዬ አላስብም። ለዩቲዩብ ለቃቃ መጫወቻ ነው እሷ ራሱ። እኔ እንጃ ለድራማ ተመልምላ የመጣች ትመስለኛለች እና ያው ፍቅርን ለመንካት የሞከራችሁት ነገር በጣም ነው ያሳቀኝ። በቫዝሊን መወዘን ቂቤ ነበር ፊታችሁ ላይ መጠፍጠፍ እና በሩታ ቻናል ነበር ዛሬ የተሰራው። ያው ስራ እንደሆነ ታውቃላችሁ። በሩታ ቻናል ነው ዛሬ ደግሞ መግቢያ ሰርተው የተለቀቀውና ስራ እንደሆነ የምታውቁበት ነገር ደግሞ ይሄ ነገር አለና ያው ፍቅርዬ ለስራ እንደመጣች ተረዷት። ሰብስክራይብ አድርጉላት፣ አትስደቧት። በጣም ነው የምትመቸኝ። በተለይ ድራማው ላይ በጣም ድምቀት ናት። ሳቋ ፈገግታ እንዴት ደስ ይላል መሰላችሁ። የኔ እናት እሷ ትስቅን አብሬ የምስቀው ነገርስ እንዴ ስማም አብሬ ነው የምገለፍጠው ታውቃላችሁ እስከ መጨረሻው። እና እኔ ፍቅርን በጣም ነው የምወዳት ድሮ ጀምሬ የምወዳት ደግሞ በጣም ይሄ ሳቋ ፈገግታዋ ይሁን በቃ ደስ ትለኛለች። በቃ ንግግሯ ሁሉ ነገሯ ምንም የሚጠላ ነገር የላትም። እና ፍቅርን የምትሳደቡ ሰዎች እንደው የእውነት አሁን ዛሬ በሰሩት ቪዲዮ አልሳቃችሁም? አብራችሁ አልሳቃችሁም? እንደው ሀበሻ እኮ በቃ ሴትን መቀጥቀጥ መጣል ምናምን ትወዳላችሁ እንጂ ፍቅርዬ በጣም የምትወደድ ልጅ ናት። በጣም ደስ የምትል በቃ መሳቅ ባትፈልጉ ራሱ ሳትፈልጉ ነው የምታስቃችሁ። በነገራችን ላይ ሩታ መሀል ላይ እየሳቀች ነበረ። ዛሬ ስቃለች ሩታ አምልጧታል። ሄርሜላ ግን ምንም አልሳቃችም። ጉምትት ሌምቦ ዝም ብለሽ አንቺ ማለት ነው የሚያዋጣሽ ፖለቲከኛ ምናምን ነው። ምንም የሆነ የዩቲዩብ ፊት አይደለም የሚያሽው። ሄርሜላ እንደው ከአብርሽ ጋር ስለመጣሽ ነው እንጂ ፊትሽ ለዩቲዩብ አይሆንም። የምር ይሄን ፖለቲከኛ ባለስልጣን ምናምን ብትሆን ግን ያዋጣሻል። ፊትሽ ኮትር ያለው ጉቦ ምናምን ጭልፍ እያረግሽ እና እንግዲህ ፍቅርዬ 100,000 ሊከበር ይመስለኛል። አብርሽ ሰርፕራይዝ አላ ምናምን እያለ ነው እና ፍቅርዬ ደስታሽን ነው ማየት የምፈልገው የኔ ቆንጆ። ከፍ በይልኝ። እኔ በጣም ነው የምወዳት ፍቅርና ማይ ጋድ የኔ ቆንጆ አላላ